ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆነ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና ብሎ መለሰለት። ዲያብሎስም ረዥም ወደ ሆነው ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህን ስልጣን ሁሉ ክብራቸውም ለእኔ ተሰጥቷልና ለሚወደውም ለማንም እሰጣለሁና ላንተ እሰጣለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ወደ ኢየሩሳሌም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱም ስለ አንተ ያዛልና እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆነ ከዚህ ወደ ታች ራስን ወርውር አለው። ኢየሱስም መልሶ ጌታን አምላክን አትፈታተነው ብሎአልና አለው። ዲያብሎስ ኢየሱስን ፈተነው። ከጥያቄዎቹ የመጀመሪያውና አንደኛው የእግዚአብሔር ልጅ ከሆነ ይህን ድንጋይ እንጀራ ሁን ብለህ እዘዝ የሚል ነው። የእግዚአብሔር ልጅ ከሆነ ይህን ድንጋይ እንጀራ ሁን ብለህ እዘዝ። አንደኛ ጥያቄ። ሁለተኛ ጥያቄ፣ ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል አለው። ከላይ ስንመለከት እንደዚህ ይላል፣ ዲያብሎስም ይህን ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለሚወደውም ለማንም እሰጣለሁና ላንተ እሰጣለሁ አለው። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል አለው። ይህ የሁለተኛ ጥያቄ ነው። ሶስተኛ ጥያቄ ደግሞ እንደዚህ የሚል ነው፣ ወደ ኢየሩሳሌም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱም ስለ አንተ ያዛልና እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆነ ከዚህ ወደ ታች ራስን ወርውር አለው። ሶስተኛ ጥያቄ እንደዚህ የሚል ነው፣ የእግዚአብሔር ልጅስ ከሆነ ከዚህ ወደ ታች ራስን ወርውር አለው። የኢየሱስ መልስ ምንድን ነው? በዚህ ቦታ ለአንደኛ ጥያቄ የእግዚአብሔር ልጅ ከሆነ ይህን ድንጋይ እንጀራ ሁን ብለህ እዘዝ። ለዚህ መልስ ኢየሱስም ደግሞ ምን አለ? ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና ብሎ መለሰለት። በጣም የሚገርም ነው የኢየሱስ መልስ። ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና። ለአንደኛ ጥያቄ መልስ። ሁለተኛ ጥያቄ፣ አንተ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል የሚል ነው። ለዚህ ደግሞ ኢየሱስ መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። አምልኮ የሚገባው አምላክ ብቻ እንደሆነ ኢየሱስ መለሰለት። ሶስተኛ ቁጥር 11 ላይ እናያለን፣ የእግዚአብሔር ልጅ ከሆነ ከዚህ ከመቅደሱ ጫፍ ወደ ታች ራስን ወርውር የሚል ነው። ወደ ኢየሩሳሌም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁ ዘንድ መላእክቱም ስለ አንተ ያዛልና እግርህን በድንጋይ ከቶ እንዳትሰናከል
በእጃቸው ያነሷል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆነ ከዚህ ወደታች ራስን ወርውር አለው። ለሶስተኛ ጥያቄ ደግሞ ኢየሱስ ምን አለ? ኢየሱስም መልሶ ጌታን አምላክን አትፈታተነው ተብሏልና አለው። ጌታን አምላክን አትፈታተነው ተብሏል አለው።